ግን በመጨረሻ ዛሬ ራኪ ወደ ጆከር ጋር ትሄድና ጆከርን ልትጠይቀው ትሄዳለች። እዛ ሄዳ በነበረበት ግን ሰኒ ከጆከር ጋር ዶቅ ብላለች። ፈገግ ብለው እየሳቁ እየተጫወቱ ራኪ ደግሞ ለመጠይቅ ስገባ ሁለቱም ድርቅ ብለው ይቀራሉ። ራኪብም ትደነግጣለች። እንዴት ነህ ሰላም ናችሁ ወይ እያልኩ ነው ትላለች። ጸጥ ይላሉ። እንዴ ምን እየሆናችሁ ነው በማለት ጥያቄ ታቀርባለች። ሰኒም በመደነጋገርና በመደነጋገጥ ውስጥ ሆና እህቴ እህቴ ትላለች። ከዛ በኋላ ራኪብም ጆከር እንኳን እግዚአብሔር አተረፈ ትለዋለች። ጆከርም በድንጋጤ መሃል ሆኖ ተገርሞ እንግዲህ አመሰግናለሁ በማለት መልስ ይሰጣታል። ራኪብም በሰራችው ስራ ተጸጽታለች። ሆኖም በአንድም በሌላም ራኪ ግን ምንም እንዳላጠፋች እርግጠኛ ነች። አንዳንድ ጊዜ እኛ ራሳችን ለኛን ሰው የኛ የሆነን ሰው አሳልፈን ለሰው መስጠት የለብንም የፈለገው ነገር ቢሆን። ምክንያቱም ራኪ ለህቷ ብላ እንጂ ሌላ ነገር አይደለም። ስለዚህ እሷን ለምን ደፈራት? በእሷ ላይ በህቴ ላይ እንዴት እንደዚህ ያለ ነገር እያደርጋን በማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ አድማጭ ተመልካቾቼ፣ ለቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ፣ ሼር ማድረጋችሁን አትርሱ። ፕሊዝ ትትመጡ ላይክ ሰብስክራይብ አድርጉልኝ። አስተማሪውን አዝናኙን እና ደግሞ ብዙ እውቀት የምንገበይበት እውነት የነ ጆከርና የሰኒ ታሪክ በጣም ደስ የሚልና ብዙ ገበያ ደግሞ ብዙ የምንገበይበት የምንገነዘብበት ነው። እናንተም ትማሩበታላችሁ ብዬ ተስፋ አደርጋለሁ። እኔም ብዙ ነገሮችን ተምሬበታለሁ። ዛሬም እንደተለመደው እንግዲህ ይዤ መጥቻለሁ። ላይክ ሰብስክራይብ ግን ትታረጉኝ ስል በድጋሚ በትትና ጋብዛችኋለሁ። ፕሊዝ ላይክ ሰብስክራይብ ያደርጋችሁ እስቲ አበረታቱኝ ላለሁ ለምታበረታቱኝ ከልብ አመሰግናለሁ። እግዚአብሔር ያክብርልኝ። እንግዲህ ራኪ በጣም ፈርታና በጣም ደንግጣለች። ምክንያቱም አስቡት አንድ ሰው እንግዲህ ራኪ እንደመጠላቷ ሰኒም ተጣልታ ቢሆን ጥሩ ነው። አንዳንድ ጊዜ እናንተ ትጣሉና ለዛ ለሰው ሆናችሁ ተጣላችሁ በኋላ ያ ሰው ሄዶ ተዛ ሲጣረቅ ተዋላ ያለው ሰው ይቀራል። ሰኒም ይሄን ነገር ማስተካከል ነበረባት። እዝጋኔ ሰኒ ጥልቅ ጥፋት ነው ያጠፋችሁ። ምክንያቱም እሷ ሄዳ ገጠመች፣ እህቷል ግን እንደ ነገረኛ ነው ያስደረገቻት። በጆከርም ዘንድ ነገረኛ ያስደረገቻት በእነ ፍቅርም አታ ትናንት በመጣው በሮቢል እንኳን ማለት ነው ታሪኩን በማያውቀው በሮቢል እንኳን እሷ ነገረኛ እንድኮን ሆናለች። እሷ ደግሞ ለምን እህቴ ላይ አግባብ ያልሆነ ነገር ያድርግባታል ብላ ነው። ብዙ ጊዜ ይሄ ነገር የተለመደ ነገር ነው። ግን እኔ የምለው ነገር ሁላችንም ሰው እንደመሆናችሁ ሁላችንም ላይ እንደሚደርስ ያው እንደ ሰው ነን። ሁሉም ነገር ድራማ ይምሰለን እንጂ ይሄ ሪሊ የሆነ ህይወት ታሪክ ነው። የእናንተ የሆነ ሰው ከሰው ጋር ተጣላ፣ እናንተ ለዛ ሰው ተደርቦላችሁ ከኋላ ይሄን ደራኬ ታደረገላችሁ በኋላ እናንተ ብቻ ሄዳችሁ አትለጠፉ። አንለጠፍ ነይ ተሷም ጋር ታርቅ፣ ተሷም ጋር በቃ መባል አለበት። ምክንያቱም ከራኪብም ቀላል የዛሬውን ሳይሆን ዛሬ ጆከር ዛሬ ቤት አግኝቶ ተህቱ ጋር ሆኖ ስለሆነ ብቻ አይደለም። ትናንትና ምንም ባልነበረው ጊዜ ራኪ ውለታ ውላለታለች። ራኪ ገበናውን ሸፉናለች። እንደምናውቀው ይሄ ብቻ አይደለም እንግዲህ እነ ምሩ ከሰርጓ በፊት ሐዋሳ ሄደው ለመዝናናት የመጀመሪያ መዝናናት ሐዋሳ ድረስ ሄደው ለመዝናናት ሲሄዱ እንዲሁም ጽናትም በዛ በአማርና በደመቀ መልኩ ሲያገባ ኪራ እንግዲህ እንደምናውቀው ጽናትም ምንም የጆከር ቢጤ ነበር። ሆኖም ግን ኪራ ስለነበረው ቀብረር አድርጎ በዛ መልኩ ደግሶ ነው ያገባት። እንደዚሁም ምሩም ያው እንደምታውት ሲሆን ምንድነው የተመካከረችው? ምንም እጁ ላይ አልነበረም ጆከር። እንደምናውቀው ያለፈን ነገር መርሳት ጥሩ አይደለም። ዛሬን ሳይሆን ትናንት የመጣንበትን አንርሳ። ምንድነው ያለችው? ራኪ አላት ቁጭ ብሎ ሰኒ ታሰማ እባክሽ ገንዘብ ስጭኝና ምንረሳው ነገር አይደለም ወደ ኋላ ማስታወስ ስላለብን ነው። ገንዘብ ስጭኝና ቀለበት እንኳን ልግዛላት። ጓደኞቿ በዚህ መልኩ ሲያገቡ እንደዚህ ሲሆኑ እንዳት አዝን ልቧን እንዳይሰበር እስቲ ሌላ ሰው ምጠይቅ የለም አንቺን ነው ምጠይቅሽ አላት። እኔም እኮ ያሰብኩት ነበረ። በቃ ችግር የለውም ሄደን ቀለበቱን አብረን ገዝተን ልብስም ገዝተንላት
ሰርፕራይዝ ታደርጋታለህ በማለት ተነስተው ጧት እንደምናውቀው ሰርፕራይዝ ቀለበቱን ገዝታ አበባውን አስተካክላ በገዛ ቤቷ ሁሉን ነገር ካስተካከለች በኋላ እሷ እንደማታቅ ጆከር በራሱ ገዝቶ በራሱ በቃ እንደገዛ አድርጋ ያንን የመሰለ እህት ነች እንደዛ የምታደርገው የረሱ እህት የሆነች ነች እንደዛ የምታደርገው እንጂ እውነትን ይሄ የእህቴን ባል እንደዛ አድርግ ብያለሁ። ምክንያቱም ራሱን ተቻለ እህቴን ተንከባከባት ነው የምለው። ሶ የዛ ጌታ ራኪ አልተሳሳተችም፣ ደግሞ ሪሊ አልተሳሳተችም። ሶ ዛሬ ላይ አንገቷን የሰበረችው አንገቷን እንድትሰብር ያደረገቻት ደግሞ ማለት የገዛቷ ነች። ትታረግ ከባሏ ከጆከር ፍቅረኛዋ ነው ትወደዋለች። ትታረግ ግን እህቷን ማስከበር አለባት። እሷ ሄዳ ተለጥፋ እሷ ሄዳ እዛ እያለች እህቲቱን እዚህ ነገረኛ ማስደረግ የለባትም። ነገ ምን እንደሚፈጠር አይታወቅም። ፍቅር እህቱ ታትሆን በፊት ምን እያደረገ ነበር? ምን አይነት ነበር ያለው አክሽን? እሷ ከሌላ ወንድ ጋር እንደዚህ ብታረግ ምንድን ነበር? እሱ እኮ ተናሆም ጋር ፊቱን እንኳን አስተካክሎ ሳያይ ይቅርታ ሊጠይቃት ሲመጣ ከናሆም ጋር ናሆም ሸኝቷት ማን ነው ሳኒን ሸኝቷት ቆም ብላ ስታወራ ተኋላ ጀርባውን ነበር ያየው ናሆምን ከፊቱ አላየውም። በቃ እኔን ድሮ ረሳችኝ በእኔ ላይ ሌላ ወንድ ያዘችው ብሎ እኮ ነው የተመለሰው። ሲመለስ ደግሞ ያው ትክክል ስላልነበረ ከሲብር ስጦታ ነው ተብሎ በጩቤ እንዲወጋና እንደዚሁም ደግሞ ተሮቤል ጋም ምክንያት አለው ባይዘው ወይ በዛ ምክንያት ተሮቤል ጋም ተገናኙ። ሶ ራኪ እኔ ዛሬም ነገር መምለው ነገር ራኪ አላጠፋችም። በእኛ ተደረበው ለኛ ተቆርቁረው እህቶቻችን ወንድሞቻችን እንደዚህ ሲያደርጉ ግን እኛ ሄደን ታርቀን ከኋላ ያሉትን ነገረኞች አስብለን መቅረት የለብንም ነው የምለው። እስቲ አስተያየታችሁን በላይክ ትክክል አይደለሽም ትክክል ነሽ የምትሉ በኮሜንት አስቀምጡልኝ። በጣም ደስ ይለኛል። ምክንያቱም ያለ ነገር ስለሆነ ነው። ሪሊ ምድር ላይ ያለ የምንኖረው ህይወት ስለሆነ ነው። ሶ ራኪ የዛም ጊዜ ትክክል ነው ያደረገችው። በእህቴ ላይ እንዴት ታደርግባታለህ ብላለች። በመጨረሻ ፍቅር እህቷ ሆና ተገኘ። ህይወት ኦኬ ሆነ በቃ እህቱስ ባኮን ኖሮ ትቷት ሄዶ ነበር። ትክክልም ነበረች እና በለዋ ላይ ደርቦ እንዲኖር ፈልጋ ነበረ። የሆነ ሆኖ ዛሬ ማን አንገቱን ደፋ ካላችሁ ራኪ አንገቷን ደፋች። አንገቷን እንድትደፋ ያደረገቻት ደግሞ የግዛቷ ነች። አሁን ቀጥታ ጆከር ራኪንን ይቅርታ ጠይቃት። እህቴ ምንም ጥፋት ያጠፋችሁ ነገር የለም፣ እህቴ ትክክል ነች፣ በሰዓቱ አንተም ጥፋተኛ ነበርክ ብላ እህቷን ከሌሎቹ ጥርስ ውስጥ ማስወጣት አለባት። ዛሬ እነ ማፊ ትናንት የመጣችው ማፊ እነ ፍቅር ያቺ እህቷ ምናምን እያሉ እንዲጠቃቀሱባት መፍቀዷ እኔ እንደራሴ ሰኔን ተቃውሚያታለሁ። እዚህ ጋር ና እህት ትቀልዳለች እንዴ? ሶ ወደ ድራማው ልመለስ። ረሳሁት እኮ እኔ እኮ እንኳን ፈጣሪ ያተረፈህ ጆከር እንዴት ነው ብዙ ተጎዳ ሆይ ትለዋለች። አረ ምንም አልተጎዳው በጣም ቀላል ብቻ ነች የተጎዳሁት በጣም ኪብም አይዞህ እንግዲህ ምን ይባላል ፈጣሪ ጨርሶ ይማርህ። ሰኒ ውሸቷን እህቷን እዛ ስታይ ተደነግጥና በቃ እህቴ አሁን ምሳ ሰዓት ደርሶ ነበር የመጣሁት ስለዚህ መሄድ አለብኝ ትላለች። እሺ በቃ እኔም አብረን እንሂዳ እኔም እኮ ጆከር ልጠይቀው ብዬ ነው የመጣሁት በቃ አይዞህ ፈጣሪ ጨርሶ ይማርህ በማለት ራኪብም ተነስታ ስወጣ እንግዲህ ቀደም ስትል እንደተለመደው ሰንዬ ያው ጆከርን ሀይ ሴቶች ጥቃት እኮ እናመጣለን ሀይ ያለችው እሱም ገብቶታል። እንግዲህ ተጠቃቀሱ። የሁሉ ነገር ራኪን ማሳጣት ነው። እውነት ስተት ነው። ጨዋና ጀግኒት ነች። ለኔ ጀግኒት ነች ራኪ ገብቷታል። ሰኒ ግን ወደ ስራ ልከጅ ነው ወይ? እህቴ ልሄድ ነው። ለምን ወደ ቤት አንገባም? አሁን ስራ ልከጅ ነው? አዎ ልሄድ ነው። ምንም እንደው ታነግሪኝ እዚህ መንጣትሽ አስገርሞኝ። ለምሳ ሰዓት ስንት ሰዓት ነው ምሳ የሚሰጣቸው? ስንት ሰዓት ነው የምሳ ሮቤልን ደውዬ ልጠይቀው ወይ ትላለች። ራክ እንዴ እህቴ ምንድነው የምትጠይቀው? እኔ እኮ አስፈቅጀን የመጣሁት ጆከር ጋር እንደመጣሁ ያቃቅ እና መቼም አሁን ተመልሰሽ ወደ ቢሮ አከጅም አይደል? ለምን ተመልሰሽ ጆከር ጋር አከጅም አለች። ራዲ አንቺ እንዴት እዚህ መጣሽ አለች ሰንዬ። ምንም ቢሆን እኮ አማች የነበረ መንጣቴ ስተት ነው ወይ ትላለች።
ስለመጣሽ በጣም ነው ደስ ያለኝ። ስለመጣሽ በጣም ደስ የማመሰግነው። እሺ አይደለ? ቆይ አሁን እኔ የሚያስመሰግን ነገር አድርጌያለሁ ያለሁ እንደዛ ላይ ባል ይችላል፣ ግን ደግሞ ስለመጣሽ በጣም ደስ ብሎኝ እህቴ በጣም ኮርቼብሻለሁ አለቻት። እሺ በቃ አሁን እኔን ማታለሉን አቁሚና አለች ራኪ። ወይኔ ራኪ በይ እኔ ማታለሉን አቁሚና አሁን አርፈሽን ግቢ ጆከር ጋር። እውነቱን ለመናገር እንደዛ ሆኖ ሳየው በጣም አሳዝኖኛል። የተጣላን እስከማይመስለኝ ድረስ አሁን በአሁኑ ሰዓት ታስፈልጊዋል። ግን እፊቱ ቁጭ ብዬ ለረጅም ሰዓት እሱን ማውራት አቃት። ግቢ ማታ ግን እንዳታመሺ። ይኸውልሽ ማታ ካመሸሽ አምሽተሽ እዛ ዝብቴ ወየል እርሽ ነው ወይቴ ተመልሼ ልግባ እየፈቀድሽልኝ ነው ትላለች ሰኒ። ራኬብ ለትሽ ነው እየውነትሽ ነው ማለት ነው ባልሽ ጋር አለችና እና ምን ማለት ነው? ጆከር ጋር እኮ ነው እያልኩሽ ያለሁት። ጆከር ጋር ባልሽ ባያት ባሏ ነው እሱ። በቃ ተይው ራኪ ምን ዳርዳር ነው አለ ጭፈራ። የምን ዳርዳሩ ምንድነው አለ? የጭፈራ ዳርዳሩ እስክስታ ነው። ያው ነው ራኩዬ፣ አንቺ ሞኛው ነው የኔ ጀግና። ማን ስለዚህ ገብተሽ አስታሚው ታዘን ባትልም እያስታመመችው ነው። አንቺ ሞኝ ግን ብቻሽን ትከጂ ታሳዝንኛለሽ አለቻት ሰኒ። ራኪብም በይ እሺ ታሳዘንኩሽ ነሸኝኝ። አይ ባይሆን ሮቤልን እጠራልሻለሁ ያዳብርሻል አለች። ግን ጺና ምሩዬ ወደ ጆከር ጋር ይሄዳሉ። ጆከር ጋር ሲሄዱ ሰኒ የማገኟት ሁለቱም ስለታረቃችሁና እንደዚህ ሁለታችሁም ተስማምታችሁ ስላገኘናችሁ በጣም ደስ ብሎናል ይላሉ። ምሩዬም እንደዚሁ ጸሎታችን ሰምሮ ደስታችን ግን ሳያበቃ የመኪና አደጋ መፈጠሩ ልባችንን ሰብሮ ይሆናን አይታወቅም በማለት ጆከርም መልስ ይሰጣል። አረ ለበጎ ሲል ምን እንዴት ተፈጠረ ልንገራችሁ አለይ ሰኒ። እዚህ ጆከር እዚህ ለአብሮኝ እዚህ ይዤው ጆከርና ጭኔ ላይ ተኝቶ እህት ያልመጣች መሰላችሁ አለች። ወይኔ ከዛ ምን አለች? ከዛ ክውን ያልኩት ምንም እንዳልተፈጠረ መጣ ጆከር እንዴት ነህ አለች። ጆከርም ሰላም ነኝ ብሎ መለሰላት የኔ ምስኪን። ከዛ በኋላ እኔ ሲጨንቀኝ ሲጠበኝ ወጣ። ከዛ ውጭ ጠብቃኝ ወዴት ነው ጆከር እንደዚህ ታሞ የምከጂው አላለችኝ መሰላችሁ? መድኃኒት ውጣ ነው እንጂ እህቴ በፍጹም እንደዚህ ልኮን አችልም ትላለች። እንግዲህ ጺም የሆነ መድኃኒት ውጣት ያለሽ እብድ ይሆንሽ ልጅ ትላለች። ጆከርም ታዝቧት እንግዲህ ኧረ ተይ አንቺ ልጅ የምትናገሪውን ነገር መረጭ። ትክክል ነው። ሰው እህቱን እንደዚህ ይባላል። እኔ እውነት ዛሬ ሰኒ በጣም ነው ያናደደች። ጭራሽ እህቷ ለማብላ ነው ለማብላ ለሷ ብላ አይደል እንዴ? ወራዲያ ሴት ነው። ምን እያላችሁ ነው እንዴ? በደህናው ጊዜ ይህን ቤት አልናርኩት እያለች የምትለው እኮ እህቴ ትንፍሽ ሳትል ቀጥ ብላ ነው ሄደችው። እህትን ማሳጣት፣ እህትን በአደባባይ እንደዚህ ማድረጉ ተገቢ ነው? ለማብላ ነው እንዴ? ሰኒ አሁን ታርቃችኋል? ቆይ ምን እያሰባችሁ ነው? ግን አሁን ሰኒ ሙሉ በሙሉ በጆከር ፍቅር ወርቃለች። ግን ሁላችንም እንደዚህ ያለ ህይወት ያጋጥመና ሁላችንም ሰው እንደመሆናችን ደግሜ የምላችሁ አበዛሽው እንዳትሉኝ፣ የራሳችንን ሰው በዚህ ልክ ማሳጣት የለብንም። ቫሊዩን ማሳጣት የለብን። መንከባከብና መጠበቅ ነው ያለብን ለኛ ብሎ እስከሆነ ድረስ። ጥላት እኮ ከኋላ ሌላ ሰው እኮ ባዳ እኮ አይነግረንም። የራሳችን ሰው ነው የሚነግረን። ላይክ ሰብስክራይብ